ትምህርት ሚኒስቴር የ2018 ዓመተ ምህረት የ12ኛ ክፍል ብሔራዊ ፈተና ውጤት አስመልክቶ ከደቂቃዎች በፊት የተወሰነ መግለጫ ነገር አድርጓል። ከነዚህ መግለጫዎች አንዱ በ2018 ዓመተ ምህረት የ12ኛ ክፍል ብሔራዊ ፈተና ከወሰዱ ተማሪዎች 12.8% ተማሪዎች ማለፋቸውን ትምህርት ሚኒስቴር አሳወቀ ይላል። ለፈተና ከተቀመጡ 560210 ተማሪዎች 70544 ወይም 12.8% የሚሆኑት ማለፋቸው የትምህርት ሚኒስቴር ብርሃኑ ነጋ ፕሮፌሰር ለጋዜጠኞች ገልጿል። በመላ ሀገሪቱ የመልቀቂያ ፈተና ከወሰዱ ውስጥ 88 ትምህርት ቤቶች 100% ያስፈተናቸውን ተማሪዎች ማሳለፋቸውን የገለጹ ሲሆን 585 ትምህርት ቤቶች ደግሞ ምንም ተማሪ አለማሳለፋቸውን ገልጿል። የትምህርት ሚኒስቴር ብርሃኑ ነጋ ፕሮፌሰር የ2018 ዓመተ ምህረት የ12ኛ ክፍል ብሔራዊ ፈተና ውጤት ሰኞ ወይም ማክሰኞ ለተማሪዎች ይላካል። ያ ማለት ዛሬ ቅዳሜ ነው መግለጫ የተደረገው፣ ሰኞ ወይም ይሄኛው ማክሰኞ ይለቀቃል ማለት ነው። አዲስ አበባ ዩኒቨርሲቲ እና የሳይንስ ቴክኖሎጂ ዩኒቨርሲቲዎች ምልመላ እና ቅበላ ካደረጉ በኋላ ሌሎች ዩኒቨርሲቲዎች ቶሎ ጥሪ እንዲደረጉ እየሰራን ነው። መስከረም 05 2019 ዓመተ ምህረት ትምህርት ጀመረ የሚለውን ለመጠበቅ እንፈልጋለን ይላል። የ2018 ዓመተ ምህረት የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከፍተኛ ውጤት የ2018 ዓመተ ምህረት የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከፍተኛ ውጤት ተፈጥሮ ሳይንስ ወንድ 591.6 ኦዳ ልዩ አዳር ትምህርት ቤት አዳማ፣ ሴት 583 አገየ ምድር ትምህርት ቤት እንጂባራ፣ ማህበራዊ ሳይንስ ወንድ 576.2 ዶዶላ ኢፋ ቦሩ ትምህርት ቤት፣ ሴት 569.1 ቦሌ ሱፐር ሆሊስፊየር ትምህርት ቤት። በ2018 ዓመተ ምህረት የ12ኛ ክፍል ብሔራዊ መልቀቂያ ፈተና ወደ ፈተና ማዕከል ከመግባት ጋር በተያያዘ ዲስፕሊን ችግር የተገኘባቸው 265 ተማሪዎች ከፈተና እንዲባረሩ ተደርጓል። ከኮምፒውተር ፈተና አሰጣጡ ጋር በተያያዘ ኢሬጉላሪቲስ ጉዳዮች እየታየ የሚገኙ ተማሪዎች አሉ። ይህ ማለት የሆነ ሰዓት ኢንተርኔት ተበላሽቶ ኮምፒውተር ተበላሽቶ ኔትወርክ ስታክ አድርጎ ሜቢ የሆነ ችግር የተፈጠረባቸው ተማሪዎች ከእንደገና ይታያል። ሜቢ በዛ ከዝ ራሱ የተወሰነ ተማሪ የማለፍ እድል አለው ማለት ነው። ዘንድሮ በኦንላይን ፈተና ከወሰዱ 18.37% ተማሪዎች አልፏል። በወረቀት ከተፈተኑት ውስጥ 4.2% አልፏል። ዘንድሮ በኦንላይን ፈተና የወሰዱ ተማሪዎች በአጠቃላይ 60% አካባቢ ነበረ። በሚቀጥለው ዓመት ፈተናው ሙሉ በሙሉ በኦንላይን ለመስጠት እቅድ ይዘናል ይላል። ጋይስ የ2018 የኢንትራንስ ኤግዛም ውጤት ሰኞ ወይም ማክሰኞ ይለቀቃል። እስከዛ ድረስ በትዕግስት ጠብቁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንደውም ደወል ምልክቱን ለምሎን በመጫን በተሰማውን ትችላላችሁ። ማክሰኞ ወይም ሰኞ እንገናኝ። ባይ ባይ።